አንድ ሌሊት አለርጂ የሚመስል ነገር ሙሉ ሰውነቴ ላይ ወጥቶ በጣም የሚያሳክክ በጣም የሚያቃጥል በቃ ምንም እረፍት የሌለው ሰኞ ማታ ቁጭ ብዬ ነው ያደርኩት። በጣም ያቃጥላል፣ በጣም ያሳክካል። ልብስ ራሱ እንደዚህ ልብስ መልበስ አልችልም ነበር። ነብይ ሙሉ ሰውነቴ እንደዚህ ሆኗል ጸልይልኝ አልኩት። ኢየሱስ ስም ይራገፍ ነበር ያለኝ። ይራገፍ ብቻ አይደለም ያለ ጠባሳ ነበር ያለኝ። ያለ ምንም ጠባሳ ያለ ምንም ማተቢያው እግዚአብሔር ይህንን አደረገ። ነብይ እዚሁ ጋር ጠርቶኝ ጸለየልኝ። በቃ ያንተ ተከፈተ፣ ሂድና ከበረከት ጋር ተገናኝ ብሎ ነው ይጸለየልኝ። አዲስ ደጅ ተከፈተ፣ አዲስ ስራ ተከፈተ፣ አዲስ በር ተከፈተ። በኢየሱስ ስምና ስልጣን የምትቆጥረው በረከት፣ የምትሰበስበው በረከት አሁን አምላኬ እግዚአብሔር አሳልፌ ሰጠው ካል ውሰደው በኢየሱስ ስም። የዚያን ቀን ጸለየ። ሮብ ተደወለልኝ፣ ሐሙስ ተነጋገረን። ዓርብ ስራ መጀመር አለብህ ተብሎ ቀናትን ሳይፈጅ ጊዜ ዘመናትን ሳይፈጅ ተናገረኝ። በተናገረኝ በሶስተኛው ቀን ስራ ጀመርኩ። እግዚአብሔር ስም የተባረከ ይሁን። አሜን። የዛሬ 2 ሳምንት እዚህ ቦታ ላይ የነበራችሁ ሰዎች ፕሮፌት ጠርቶኝ እዚህ ጋር ሲጸልይልኝ አይታችኋል አይደል? ከዚያ ጊዜ በፊት ኦልሞስት ስራ ላይ አልነበርኩም። በተለይ ያለፈውን አመት ከሞላ ጎደል ስራ ያልሰራውባቸው አመት ነበርና ያንን ጊዜ ኦልሞስት እግዚአብሔር እየረዳን እግዚአብሔር ከኛ ጋር ሆኖ በብዙ ድንቅ ተአምራት እግዚአብሔር አሳልፎን ስፔሻሊ 2017ን እግዚአብሔር በሚገርም አይነት መርዳት ረድቶን ያሳለፈን። ኦልሞስት ሳንሰራ እግዚአብሔር አኑሮ ነው አመቱን ሙሉ አስጨርሶ ያሳለፈን። ከረጅም ከርቀት ነው የምንመጣው፣ ቸርች የምንመጣው ከኮየ ነው የምንመጣውና ፋሚሊ ነን። እኔና ሶስት ልጆቼ ባለቤቴ ሆነን ነው የምንመጣው። ይህን ሁሉ ህፃናትን ይዞ ረጅም መንገድ መጓዝ ስለሚከብድ በብዛት ስንመጣ የምንመጣውን በራይድ ነው። ስራ ሳንሰራ ግን በራይድም እየመጣን ዘና ብለን እግዚአብሔር ረድቶን ያሳለፍንበት አመት ነው። እውነትም ተከናውነንበት ያለፍን አመት ነው። ዘንድሮን ደግሞ ገና ከመግባቱ አመቱ ሳይጀመር አንድ ቦታ ላይ ከነብይ ኪዩ ጋር ተገናኝተን ነብይ ኪዩ ጸለየልኝ። 2018 እጅግ በጣም የምትከብድበት በጣም በብዙ ስራዎች እንዲያውም ለበረከት ራስህን አዘጋጅ ነበር። እንደዚያ ነበር ወርድ ተወርድ ያለኝና እንደዚያ ነበር የጸለየልን። እግዚአብሔር እንዳለው ገና አመቱ ከመጀመሩ ጀመረ። ቀጥሎ ደግሞ የዛሬ 2 ሳምንት እዚሁ ፕሮግራም ላይ የእሁድ ፕሮግራም ላይ ነብይ እዚሁ ጋር ጠርቶኝ ጸለየልኝ። በቃ ያንተ ተከፈተ፣ ሂድና ከበረከት ጋር ተገናኝ ብሎ ነው ይጸለየልኝ። ናው እንደማሙዬ አዲስ ደጅ ተከፈተ፣ አዲስ ስራ ተከፈተ፣ አዲስ በር ተከፈተ። በኢየሱስ ስምና ስልጣን የምትቆጥረው በረከት፣ የምትሰበስበው በረከት አሁን አምላኬ እግዚአብሔር አሳልፌ ሰጠው ካል ውሰደው በኢየሱስ ስም። አሜን ያለ ሰው ይሁንለት። የዚያን ቀን ጸለየ። ሮብ ተደወለልኝ፣ ሐሙስ ተነጋገረን። ዓርብ ስራ ግዴታ በቃ አስቸኳይ ነው ስራ መጀመር አለብህ ተብሎ ስራ የኮንስትራክሽን ስራ በጣም የእንትን ስራ ነው ማለት ብዙ ሰው ታግሎ ከብዙ ሰው ጋራ ኮምፒት አድርጎ የሚያገኘው ስራ ነው። እጅግ ዝም ብሎ ሲምፕሊ የምታገኙት አይነት ስራ አይደለምና እግዚአብሔር ግን ካለ አለ ነው። እኔ በነብይ ጸጋ በጣም ከሚያምኑ ሰዎች አንዱ ነኝ፣ በብዙ ስለተጠቀምኩኝ ማለት ነው። እና ቀናትን ሳይፈጅ ጊዜ ዘመናትን ሳይፈጅ ተናገረኝ። በተናገረኝ በሶስተኛው ቀን እግዚአብሔር ያንን ሊንክ ወዲያው አገናኘኝ እና ስራ ጀመርኩኝ። ስራውን ከጀመርኩ ኦልሞስት ሳምንት አልፎኛል። እግዚአብሔር እንዳለው በበረከት ጀምሮልናል። እግዚአብሔርን አመስግኑልን። ለዚህ ነብይ ጌታ ይባርክ። ሁሌ በጣም ደስ ይለኛል፣ ልቤ ያርፋል። እኔ ማለት ብዙ የነቢያትን አገልግሎት ከማይፈልጉና ከማይቀበሉ ሰዎች ነኝ። እንዲያውም ራሴን ከጎን ነበር የማደርገው። እንደዚህ ነው እንዴ ምን አይነት ሰው ነበርኩኝ። ግን መጥቼ ከሱ ጋር ከተገናኘው ቀን ጀምሮ አሁንም ከዚህ አዳራሽ ውጪ ያለውን ብዙ ምረካበት አይነት ሰው አይደለም። ግን ከሱ ጋር ያለውን ነገር እጅግ በጣም ነው የምወደው። ጌታ ያስፋል፣ ጌታ ያብዛል። እውነት እንደተናገረው ደግሞ እግዚአብሔር ሀገራችንን ያጥራ። እንደዚህ አይነት በቅድስና እግዚአብሔርን የሚያገለግሉ ሰዎች በምድራችን ላይ ይብዙልን።
የዚያኔ እውነት የበረከታችን ጊዜም ይሆናል ብዬ አምናለሁ። አሜን። አመሰግናለሁ። አሜን። ወንድሜ ማሙዬ እግዚአብሔር አምላክ አብዝቶ ይባርክ። አሜን። በረከት ከዚህ ቀን ጀምሮ አይቋረጥ። አሜን። ዝም ብሎ ይቀጥል። አሜን። እግዚአብሔር ሰማያትን በአንጻር ይክፈት። አሜን። ምድር እንደገና ደጋግማ በረከቷን ትጥፋለ። አሜን። ማንን ልባርከው? በስራ በር በበረከት ዛሬ ያልጠበቃችሁት ድንገተኛ የስራ በር ይከፈትላችሁ። የስራ ደጅ ይከፈትላችሁ። አምላኬ እግዚአብሔር ከኔ ጋር ካለ እናንተን ዛሬ ከበረከቶቻችሁ ጋር ያገናኛችሁ። የወንድሜ መልእክት እንዳልዘገየ እንዳልቆየ ዛሬ ይሄ መልእክት ይፍጠንላችሁ። ቀጣይ ሳምንት 15 በሚቀጥሉ ወራቶች በምስጋና በምስክርነት ያገናኘን። ተፈጸመ። እግዚአብሔር ስሙ ይባረክ። አሜን። በአንድ ሌሊት አለርጂ የሚመስል ነገር ሙሉ ሰውነቴ ላይ ወጥቶ በጣም የሚያሳክክ በጣም የሚያቃጥል በቃ ምንም እረፍት የሌለው በቃ ሰላም የሌለው ነገር ድንገት በአንድ ሌሊት የዛሬ ወር አይ ቲንክ እዚህ አገልግሎት ነበረን እሁድ ቀን ቅዳሜ ማታ ጠዋት ላይ ቅዳሜ ኖርማል ነበር ደህና ነበርኩኝ። እሁድ ጠዋት ግን ቆዳዬ ላይ ትንንሽ ነገር የሚመስል ነገር የሚያሳክክ ነገር መውጣት ጀመረ። እዚህ አገልግሎት ውለን ቤት ሲሄድ በጣም በዛ በጣም ሰፋ ኢቭን ፊቴ ላይ ምናምን ሁላ መውጣት ጀመረ። ከዛ በኋላ ይሄንስ ታይም ማሚ በዚህ አጋጣሚ ዘለችም እግዚአብሔር ባርካት። ባይዘዌ እናቶች ሰርቲፋይድ ነርሶች ናቸው በእውነት። እሷ ቀድማ ያዘዘችልኝ መድኃኒት ነበረ። እዚህ ስመጣ እሱ ነው የአለርጂ መድኃኒት ይሄንን ውሰጂ ብላ ወስጄን የመጣሁትኝ። ከዛን ሰኞ ዕለት ሐኪም ቤት እንሂድ በቃ የቆዳ ስፔሻሊስት እንሂድ ተባብለን ሄድን። ክላስ አልገባውም ሰኞ። እዛ ሲሄድ ማሚ ያዘዘችልኝ መድኃኒት ከክሬም ጋር ጨምሮ አዘዘልኝ ማለት ነው። እና ያም መድኃኒት ግን ብዙም ኢፌክቲቭ አልነበረም። ሰኞ ማታ ቁጭ ብዬ ነው ያደርኩት። በጣም ያቃጥላል፣ በጣም ያሳክካል እና ልብስ ራሱ እንደዚህ ልብስ መልበስ አልችልም ነበረ። እና መድኃኒት እቺ ማሚ ያዘዘችልኝ መድኃኒት ወስጄ ቤት ስገባ ጭራሽ ባሰብኝ። ያ ነገር በጣም በዛ። ፊቴ ላይ ያለው ነገር በጣም እየበዛ ሄደ። ማስታወቁላ ጀመረ። ከዛን ለነቢይ ማታ ላይ ማክሰኞ ማታ እጄን እንደዚህ ቺም ፓርት ብቻ ነው እጄን እንደዚህ ሪከርድ አድርጌ ላኩለትኝ። ነቢይ ሙሉ ሰውነቴ እንደዚህ ሆኗል ጸልይልኝ። አላቅም ለምን እንደሆነ ብቻ አለርጂ ነው ያሉኝ። ጸልይልኝ አልኩትኝ። እኔ እሱን ጸሎትንም አልሰማሁትኝም። የዛለት ግን ማክሰኞ ማታ ተኝቼ አደርኩ። በጣም ሰላም እንደውም የበዛበት ቀን እኔ ሰላም ሆኜ አደርኩኝ። ጧት ስሰማ በኢየሱስ ስም ይራገፍ ነበር ያለኝ። ከዛም ይራገፍ ብቻ አይደለም ያለ ጠባሳ ነበር ያለኝ። ያለ ምንም ጠባሳ ሃሌሉያ፣ ያለ ምንም ማተቢያ እግዚአብሔር ይሄንን አደረገ። በእውነት እንትን አልነበረም። ቪዲዮ አሳያችኋለሁ ስልክ እጄ ላይ ስለሌለ ነው። ይሄ እጄ እንትን ነው በቃ ጠቃጠቆ ነው ሙሉ ምንም አይታይም። በጣም እንትን ነበር። ይሄ ሆዴ በጣም ሪያክት አድርጎ ነበረ። ግን እግዚአብሔር ዛሬ ይኸው ሌላ ውበት ይሁንልሽ ሲለኝ ነበር። እንደውም አላማርኩባችሁ እና እግዚአብሔር ይሄንን አደረገ። እኔ በኢየሱስ ስም እንደዚህ ብዬ ባረኳችሁ። ያስጨነቃችሁ ነገር፣ እንቅልፍ የከለከላችሁ ነገር፣ ለሊታችሁ ላይ የመጣ የሚረብሻችሁ ነገር ሳታቁት ድንገት እንደዚህ ዝም ብሎ ቤታችሁ ላይ የተከሰተ ነገር በኢየሱስ ስም ገለል ይበልላችሁ። እግዚአብሔር አደረገ ብላችሁ መናገር ይሁንላችሁ። እግዚአብሔር ሲያደርግ ትንሽ አይባልም ተባብለናል። እናንተ ለመናገር ብቻ ብቁ እንጂ እግዚአብሔር በእውነት ያደርጋል። ይሄንን ያድርግላችሁ። እግዚአብሔር ይሄንን አደረገ። አመስግኑልኝ። አሜን። አለየ ዘመንሽ ይባረክ። ዘላለምሽ ሁሉ የበረከት ይሁን። ያስጀመረሽን ሁሉ በክብር ያስጨርስልሽ። የትንቢቱ ቃል ሁሉ አካል ለብሶ ደግሞ እንደገና በሌላ ክብር በሌላ ምስጋና መቆም ይሁንልሽ። አሜን።